በባለፈው ቪዲዮ ላይ በቴሌግራም ማርስ በአንድ ሳምንት ውስጥ $50 እንደሰራው ሳይቻችሁ ነበር እና አንድ ማስታወቂያ ጨምረን ወደ $58 አድርጎልን ኤክስቼንጅ ላይ ባለው ዋጋ ስንመታው ወደ 9100 አካባቢ መጥቷል። ይህ ማለት አንድ ማስታወቂያ ስንጨምርበት ወደ 10000 ብር ይመጣል። ሶ እንደዚህ የሰራነው ገንዘብ እንዴት አድርገን ማውጣት እንደምንችል በዛሬ ቪዲዮ ላይ አሳያችኋለሁ። ግን ከዛ ፊት አሁንም ድረስ በቴሌግራም ማርስ ገንዘቦችን መስራት ያልጀመራችሁ ሰዎች ካላችሁ ፉል ቱቶሪያል ዩቲዩብ ላይ ለቅቄላችኋለሁ። ከዚህ ቀደም ወደ ዩቲዩብ ቻናላችን በመግባት ፊት ለፊት ልክ እንደዚህ ቪዲዮን ታገኛላችሁ እና ይህ ቪዲዮ በመመልከት ቴሌግራም ቻናልና ግሩፕ ካላችሁ በቀላሉ አድስ በማሳየት ብቻ ገንዘቦችን መስራት ትችላላችሁ ማለት ነው። እና ይህን ቪዲዮ ከተመለከታችሁ በኋላ ዛሬ በማሳያችሁ መንገድ ደግሞ የሰራችሁትን ብር በቀላሉ ወደ ኤክስቼንጃችሁ ማውጣት ትችላላችሁ ማለት ነው። በጣም አሪፍ የሆነ ነገር ነው ማሳያችሁ። ከእናንተ የሚጠበቀው ይህን ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ ማድረግና እንደዚሁም ሰብስክራይብ በማድረግ ቴክኖሎጂ፣ ክሪፕቶና ኦንላይን ነክ መረጃዎችን በየዕለቱ ማግኘት ነው። አሁን ጊዜና ባክን ወደ ፕሮግራሙ እናልፋለን እና በመጀመሪያ ቀስታ ወደ ቴሌጋዶ ታዮ ቦታችሁ ትገባላችሁ። በመቀጠል ከገባችሁ በኋላ ልክ እንደዚህ ያመጣላችሁ። ከላይ በስተቀኝ በኩል የፕሮፋይል አይከን አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ የተለያዩ ኦፕሽኖችን ያመጣላችኋል። እኛ ዊዝድሮ የምናደርገው አሁን ላይ ያለን $58 ነው። ሶ እዚህ ጋር ሲያመጣላችሁ ዊዝድሮ ፈንድስ የምትላለች እሷን ክሊክ ታደርጋላችሁ። ዊዝድሮ ፈንድ ውስጥ ከገባችሁ በኋላ እዚህ ጋር ዊዝድሮ የምታደርጉባቸውን ኦፕሽኖችና ከዚህም በተጨማሪ ደግሞ ዊዝድሮ ከማድረጋችሁ በፊት ማወቅ ያለባችሁ ነጥቦች አስቀምጠዋል። እነሱን እንመለከታለን እና ዊዝድሮ ማድረግ የምችሉት በሶስቱ ቢዝነስ ቀናቶች ብቻ ናቸው። በሰኞ፣ ሮብና አርብ ከነዚህ ቀናቶች ውጪ ብትሞክሩ አይቀበላችሁም። ስለዚህ ዊዝድሮ ለማድረግ ስታስቡ ለምሳሌ ሰኞ ዊዝድሮ ለማድረግ ሪኩዌስት ስልኩ ለ48 ሰዓት ከገመገሙ በኋላ ነው ሮብ ዕለት ቀስታ ወደ ኤክስቼንጃችሁ ብሩ የሚገባላችሁ። እንደዚሁም ደግሞ ወንስዴ ከሆነ ሪኩዌስት የላካችሁት አርብ ነው የሚገባላችሁ እና ለ48 ሰዓት ነው ከቆየ በኋላ ዊዝድሮ የሚያደርግላችሁ እና ዊዝድሮ ለማድረግ ስታስቡ በእነዚህ ሶስት የቢዝነስ ቀናቶች መሆን አለበት። ማወቅ አለባችሁ። ማክሰኞ፣ ሐሙስ ምናምን ብሞክሩ አይስራላችሁ። ስለዚህ ይህን ነገር ቀድማችሁ ማወቅ አለባችሁ። እዚህ ጋር እያንዳንዱን ነገር አስቀምጦላችኋል፣ ማንበብ ትችላላችሁ ማለት ነው። ወደ ፔመንት ሜቶዶቹ ስናልፍ ደግሞ እዚህ ጋር ያለችዋን ክሊክ በምታደርጉበት ጊዜ 4 አይነት ሜቶድ አለው። የመጀመሪያው ባንክ ካርድ፣ ሁለተኛው ፔር፣ ሶስተኛው ካፒታሊስት ወይም ደግሞ በክሪፕቶ ኤክስቼንጆች፣ አራተኛው ደግሞ ባንክ ትራንስፈር ፎር ኢንዲያ ነው። ሶ ከነዚህ ፔመንት ሜቶዶች ውስጥ እኛ ዊዝድሮ ማድረግ የምንችላቸው ለኛ ሀገር የሚሉት ሁለቱ ናቸው፣ ፔር እና ክሪፕቶ። ከነዚህ ውስጥ ደግሞ የተሻለ ወይም ደግሞ ሁሉም ሰው በቀላሉ ዊዝድሮ ማድረግ የሚችልበት ክሪፕቶ ነው። ክሪፕቶ ማለት በነ ባይናንስ፣ በነ ቢትጌት በእነዚህ በመሳሰሉት ኤክስቼንጆች በቀላሉ ማውጣት ትችላላችሁ። እንደዚሁም ደግሞ በፔር ማውጣት የምትፈልጉ ካላችሁ በመጀመሪያ ፔር አካውንት ሊኖራችሁ ይገባል። ስለዚህ ፔር አካውንት ደግሞ ያልከፈታችሁ ከታች ዲስክሪፕሽን ስር ላይ ያስቀምጥላችኋለሁ። እሱን ተመልክታችሁ መክፈትና በፔር ማውጣት ትችላላችሁ። እኔ ማሳያችሁ በክሪፕቶ ነው። ሶ ክሪፕቶ ሚሊዮን እንመርጣለን ማለት ነው። ክሪፕቶ ሚሊዮን ከመረጣችሁ በኋላ ሰሌክት የምትሏን ትጫናላችሁ። በመቀጠል ልክ እንደዚህ ያመጣላችኋል እና እዚህ ጋር የምታስገቡት አድሬስ TRC20 አድሬስ ነው። ይሄ ማወቅ አለባችሁ። የሌላ አድሬስ ኔትወርክ የምታስገቡ ከሆነ ከአንዳንድ ተቀልጣላችሁ። ስለዚህ እዚህ ጋር የምታስገቡትን አድሬስ አስቀምጦላችኋል። TRC20 አድሬስ ነው። እንዴት እንደምታስገቡ አሳያችኋለሁ። ከዚህ ጋር ደግሞ አማውንቱን ታስገባላችሁ። ወረድ በምትሉበት ጊዜ የሚቆረጥባችሁ ደግሞ ፐርሰንት በክሪፕቶ የምታወጡ ከሆነ እዚህ ጋር እንደምታዩት 2% ይቆረጥባችኋል። ይህ ማለት $6 እና ከዛ በላይ ሊቆረጥባችሁ ይችላል። እንደ ባላንሳችሁ ብዛት ነው የሚወሰነው። እንደዚሁም ደግሞ ሚኒመም ዊዝድሮ ማድረግ የሚችሉ $30 ነው። በክሪፕቶ ማውጣት ከፈለጋችሁ ሚኒመም $30 ሊኖራችሁ ይገባል። ከዚህም በተጨማሪ ማክሲመሙ ደግሞ 1000 ነው። እነዚህ ነገሮች ማወቅ አለባችሁ። ስለዚህ ቀጥታ ወደ ኤክስቼንጃችሁ ትሄዳላችሁ። ማለትም ዲፖዚት ወደምታደርጉበት ኤክስቼንጅ ትገባላችሁ። እኔ የምጠቀመው ሜክስን ስለሆነ ቀጥታ ወደ ሜክስ ገባለሁ። እናንተ ወደ ባይቢት፣ ባይናንስ ወደ መሳሰሉት ኤክስቼንጆች መግባት ትችላላችሁ እና ቀጥታ ወደ ኤክስቼንጃችሁ ከገባችሁ በኋላ ዲፖዚት ሚሊዮን ወይም ደግሞ አድፈንድ ሚሊዮን ትጫናላችሁ። በመቀጠል USDTን ትመርጣላችሁ። USDTን ከመርጣችሁ በኋላ እዚህ ጋር ኔትወርክ ሲያስመርጣችሁ እንዳልኳችሁ TRC20 ነው መሆን ያለበት። ሌላ ኔትወርክ እንዳመርጡ TRC20 ከመርጣችሁ በኋላ የኮፒ አይኮን ክሊክ አድርጋችሁ ኮፒ ታደርጋላችሁ። ሌላ ኔትወርክ መምረጥ የለባችሁ። ይህን ጥንቃቄ ማድረግ አለባችሁ። ለዛ ነው ደጋግሜ የምነግራችሁ። ኮፒ ካደረጋችሁ በኋላ መመሳሰሉን ቼክ ታደርጉና ትመጡና እዚህ ጋር USDT TRC20 የሚለው ጋር ፔስት ታደርጉታላችሁ። ከዛ አድሬሱን ልክ እንደዚህ ታስገባላችሁ። አማውንት ጋር የምትፈልጉትን ታስገባላችሁ። እኔ ሁሉንም ስለምፈልግ $58 ብዬ አስገባለሁ። ከዛ ዊዝድሮ ሚሊዮን ትጫናላችሁ። እንዳልኳችሁ ሚኒመም ማውጣት የምትችሉት በክሪፕቶ $30 ስለሆነ ከ30 በታች ካላችሁ ለማውጣት ስትሞክሩ አይሰራላችሁ ማለት ነው። በመቀጠል ዊዝድሮ ሚሊዮን ከተጫናችሁ በኋላ በኢሜይላችሁ ኮንፈርሜሽን
ተልኮላችሁ ይላችኋል። ሶ ቀጥታ ወደ ኢሜይላችሁ ትገባላችሁ። ኢሜይላችሁ ማለት ቴሌጋ.io ስከፍቱ ሬጂስተር ያደረጋችሁበት ኢሜይል አለች አይደለ? ቀጥታ ወደ እሱ ኢሜይል ትገባላችሁ። በመቀጠል ሪፍሬሽ ካደረጋችሁ በኋላ መጀመሪያ ላይ በምትዩት መልኩ ከቴሌጋ.io ሜሴጅ ተልኮልኛል። ከዛ ትገባላችሁ። በምትዩት መልኩ ኮንፈርሜሽን የምታደርጉበት ሊንክ አለ እና እዚች ጋር የምትገኘው ሊንክ አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ፔመንት ሪኩዌስት ኮንፊርም የምትላለች አይደለ? እሷን አንድ ጊዜ ክሊክ ታደርጋላችሁ። ወደዚህ ፔጅ ቀጥታ ያስገባችኋል። በምትዩት መልኩ አሁን ኮንፊርምድ አድርጎናል። ሶ ከዚህ በመቀጠል ቀጣዩ ስቴፕ የሚሆነው ከ48 ሰዓት በኋላ ቀጥታ ፔመንቱ ወደ አገናኘ ነው ኤክስቼንጅ የሚገባልን ይሆናል ማለት ነው። እና በዚህ መንገድ ዊዝድሮ ማድረግ ትችላላችሁ። ምን የሚከብድ ነገር የለውም። ከ$58 ላይ የቆረጠብኝ ደግሞ $6 ነው። ስለዚህ የሚገባልኝ ደግሞ $52 ነው ማለት ነው። እና በዚህ መንገድ ዊዝድሮ ማድረግ ትችላላችሁ። አሁንም በቴሌግራም ገንዘቦችን ማሰሩ ከሆነ ቴሌግራም ቻናልና ግሩፕ ከፍታችሁ በዚህ መንገድ በቀላሉ ገንዘቦችን መስራት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።